ያቺ ሲጋራ በነፃ የመጣች መስሎሃል? እንደዛ ነው የምታስበው? እከፍልልሃለሁ ሰውዬ። አሁን ግን ሳንቲም የለኝም፣ ይቅርታ አድርግልኝ። ራቅ ብለህ አንተ፣ በኋላ አሳየሃለሁ። ይህ ትልቁ ሬይመንድ ያለምንም ምክንያት ብሎ ጠርቶኛል። የአሳማ ከሱ ይሻላል አላልኩትም፣ ወፍራም ነው ብዬም አልሰደብኩትም። በእርግጥም ነው። አሁን ማን ነው? ታሪኩ የሚጀምረው ስታን ሚንተን በሚባል የቤትና የንብረት ደላላ ነው። ስታን አንዲትን አረጋዊት ሴት አነስተኛ ዋጋ አለው የሚለውን ቤት እንድትገዛ ለማሳመን በውጥረት ውስጥ ሆኖ ይደራደራል። ሆኖም ግን ሴትየዋ ቤቱ ዋጋው የተጋነነ መሆኑን፣ ሰፈሩም አስፈሪ መሆኑን በመጥቀስ ተቃውሟን ታሰማለች። ስታን ግን ማሳመኑን ይቀጥላል። በመጨረሻም ስምምነት ላይ እንደደረሱ ፖሊሶች በድንገት የስታን ቢሮ በመግባት ቁጥጥር ስር ያውሉታል። ስታን አረጋውያን ደንበኞቹን በማጭበርበር ክስ ተመስርቶበት የፍርድ ቤት ላይ ለክስ ይቀርባል። ጠበቃው ማን ለዳኛው ጉቦ ለመስጠት የቀረበለትን ሐሳብ ባለመቀበሉ ከስራ ያባረዋል። ተስፋ የቆረጠው ስታን ፖፐር የሚባል ሌላ ሙሰኛ ጠበቃ ይቀጥራል። ፖፐርም ስታን 3 ዓመት ብቻ እንዲታሰርና የ6 ወር ቅጣቱ እንዲታገድለት በማድረግ የተቃለለ ቅጣት እንዲያገኝ ይረዳዋል። ፖፐር ስታን አገር ጥሎ እንዲጠፋ ቢመክረውም ስታን ግን ሀብቱ በሙሉ መታገዱንና ንብረቱን ጥሎ መሄድ ስላልፈለገ ፈቃደኛ አይሆንም። በዚህ መሃል የስታን ሚስት ሚንዲ ልጅ እንዲወልዱ በተጠይቀውም ስታን ግን ልጅ መውለዱ ጣጣ ነው በሚል ሐሳቧን ውድቅ ያደርጋል። በዚህም ያዘነችው ሚንዲ ጥላው ትሄዳለች። ስታን ህይወቱ ሲመሰቃቀልበት ወደ መጠጥ ቤት በመሄድ የቀድሞ ታራሚ ለነበረ ሰው እስር ቤት ስላለው ህይወት እንዲነግረው ይከፍለዋል። ሰውየውም እስር ቤት ጠባቂዎቹ የማይቆጣጠሩት ከፍተኛ ጥቃትና ትንኮሳ የሚፈጸምበት አስፈሪ ቦታ መሆኑን ይነግረዋል። የጥቃት ሰለባ ላለመሆን የቆረጠው ስታን ራሱን ማዘጋጀት ይጀምራል። ሰውነቱን ለማፈርጠም የተለያዩ መርፌዎችን ቢወጋም ብዙም ለውጥ አያመጣም። ስን መከላከል ለመማር ካራቴ ቤት ቢገባም በልምምዱ መሰልቸት ይጀምራል። በአንድ ወቅት በብስጭት አንዱን ተማሪ ለውጊያ የጋበዘውና ወዲያውኑ ይሸነፋል። በዚህም የተናደደው ስታን ተማሪውን ክፉኛ ይደበድበዋል። በዚህም ምክንያት ከልምምድ ቦታው ይባረራል። ከፈልከው ብር አይመስልህም ይሉታል። ከልምምድ ቤቱ ውጪ ስታን የድንጋይ ግንብን በቀላሉ የሚሰብር አንድ አዛውንት ያገኛል። በሰውየው ጉልበት የተገረመው ስታን ማርሻል አርት እንዲያስተምረውና በኋላ ላይ ብር ሲኖረው እንደሚከፍለው ቃል ይገባለታል። ሽማግሌውም ተስማምቶ ስታን ወደ ቤቱ ወስዶ ለሚንዲ ማስተሬ ነው ብሎ ያስተዋውቃቸዋል። ሆኖም ለማስተሩ የተዝረከረከ አለባበስና የሲጋራ ሱሰኝነት ለሚንዲ ምቾት አይሰጠውም። አብረው በቆዩባቸው ጊዜያት ማስተሩ ለስታን ከውጊያ በተጨማሪ ጠንካራ ስነ ስርዓትን፣ የልምምድ ልማዶችና የአእምሮ ጥንካሬን ያስተምረዋል። ስታን በልምምዱ ላይ ብቻ ትኩረት በማድረጉ ሚስቱን ሚንዲ ችላ ይላታል። ሚንዲም የመተንፈሻ አጥታ በመጨረሻው ጥላው ትሄዳለች። ስታን በዚያም ልምምድ ግን አላቋረጠም። ከከባድ ፈተናዎች በኋላ ማስተሩ የሚያውቀውን ጥበብ ሁሉ ጠንቅቆ ይማራል። ለውጡን ለማክበር ማስተሩንና ጠበቃውን ፖፐርን ለእራት ይጋብዛል። በእራቱ ወቅት ማስተር ስታን ሁለተኛው ተማሪው መሆኑን ይነግረዋል። የመጀመሪያው ተማሪው ግን ጥበቡን ለክፋት እንደሚጠቀምበትና እሱ ላይ ጥንቃቄ እንዲያደርግ ያስጠነቅቀዋል። በችሎታው የተማመነው ስታን ካባረረው ማስተር ቹ ጋር ዳግም ለመግጠም ይሄዳል። በዚህ ግን ስታን የበላይነቱን በመያዝ ማስተር ቹን ያሸንፈዋል። በራሱ መተማመን ያገኘው ስታን ቅጣቱን ለመቀበል ራሱን ለፖሊስ ይሰጣል። ማስተሩና ፖፐር አብረው ሲሄዱ ሚንዲ ግን በራቅ ብላ በእንባ ታጅባ ትመለከቷለች። ቀጥሎም ስታንና ሌሎች እስረኞች በባስ ወደ እስር ቤት ሲወሰዱ እናያለን። በጉዞ ላይ ያሉ አንዱ እስረኛ ስታንን ሊተነኩሰው ቢሞክርም ስታን ግን ወዲያውኑ መልሶ በመምታት
እንዳይደግሙ ያስጠነቅቀዋል። እስር ቤት እንደደረሰ ላሪ ቮዋርዝ ከሚባል አዛውንት ጋር በአንድ ክፍል እንደሚቀመጥ ያደርጋል። ስታን ስለ እስር ቤቱ ህይወቱና ስለሚፈሩ እስረኞች ላሪንን ይጠይቀዋል። ላሪም 3 ዋና ዋና ቡድኖችን ያሳየዋል። በኪሊዮን የሚመራው የጥቁሮቹ ቡድን፣ በዋኒቶ የሚመራው የሜክሲኮቹ ቡድንና በፓተርሰን የሚመራው የናዚ ቡድን ናቸው። በጣም የሚፈራው እስረኛ ቢግ ሬይማንድ ሲሆን አዳዲስ እስረኞችን በማጥቃት ይታወቃል። ቢግ ሬይማንድ ከስታን ጋር የመውጣት ወጣት ሮቢን ሊተዋወቅ ሲሞክር ስታን ጣልቃ በመግባት ሬይማንድን ያሸንፈዋል። ያዘው መተው እንዳያደርገው ነገሬው ነበር። እኔን መዋጋት ከፈለክ ፊት ለፊት መምጣት አለብህ። ተረድተሃል? አሁን የወርቅ ጥርሶችን ሰብስብ። ደግመ ከመጣ ግን እንደ ስዊዝ ባንክ ነው የማስቀምጥልህ። የስታን ጥንካሬና አለመፍራት በሁሉም ዘንድ ዝናን ያተርፍለታል። የእስር ቤቱ ዳይሬክተር ፍራንሲስ ጋስክ በስታን ላይ እቅድ ማውጣት ይጀምራል። አሁን ስታን በእስር ቤት ውስጥ የተከበረና የሚፈራ ጠባቂ ሆኗል። ሮቢን ስላዳነው ስታንን ለማመስገን ይመጣል። ስታን ግን ተጨማሪ ግጭቶች እንደሚኖሩ በመገመት መከላከያ መሳሪያዎችን ማዘጋጀት ይጀምራል። ብዙም ሳይቆይ ወደ ዳይሬክተር ጋስኮ ቢሮ ይጠራል። ጋስክ ለስታን ሲጋራና ውስኪ ያቀርብለታል። ጋስክ የእስር ቤቱን መሬት ወደ ትልቅ የቤት ልማት ፕሮጀክት ላይ መቀየር ፍላጎት እንዳለው ይነግረዋል። የስታን የሪል ስቴት ልምድ እንደሚረዳው በማመን ስራውን እንዲያግዘውና በምላሹ በቶሎ እንዲፈታ እንደሚያደርግ ቃል ይገባለታል። ስታንም በዚህ ተስማምቶ መስራት ይጀምራሉ። በኋላም በሻወር ቤት ውስጥ ፓተርሰን በስታን ላይ ድንገተኛ ጥቃት ሊዘነዝር ይሞክራል። በ3 ሳሙናና በጫማ ክር ምን እንደሰራው ተመልከቱ። What I made with 3 bars of soap and a shoelace. ከዚያ ጊዜ ጀምሮ ስታን በእስረኞቹ መካከል ያለውን ግጭት በጥንቃቄ መከታተል ይጀምራል። በጋስክ ቢሮ ውስጥ ሰነዶችን ሲያይ የጋስክ የንግድ አጋር የሆነውን ዳንጋ ያገኘዋል። ስታን ከዳንግ ንቅሳት በመነሳት ሰውየው የማፊያ አባል መሆኑን ይረዳል። ስምምነቱም ለጋስክ የማይጠቅም መሆኑን ይነግረዋል። ዳንግ ስታንን እንደ ስጋት ስለቆጠረው ጥቃት እንዲሰነዝርበት ያደርጋል። ስታን በኋላ ላይ ለፖፐር ደውሎ ሚንዲ የፍቺ ወረቀት አስገብታ እንደሆነ ይጠይቀዋል። ፖፐር ግን እስካሁን ምንም እንዳላደረገች ይነግረዋል። ብዙም ሳይቆይ ፖፐር ስታንን በመርዳቱ በዳንግ ሰዎች ጥቃት ይደርስበታል። ስታን ሚንዲን ናፍቆ ደብዳቤ ይጽፍላታል። እሷም ወደ ቤቷ ተመልሳ ከማስተሩ ጋር መኖር ይጀምረዋል። ወራት ያልፋሉ። ስታን የእስር ቤቱ ህይወት ውስጥ ሙሉ በሙሉ ይላምዳል። ስታን መሪነቱን ተቀባይነት ስላገኘ በእስር ቤት ውስጥ ለውጥ ለማምጣት ይወስናል። እስረኞችን ሰብስቦ ለጠብ የሚጠቀሙባቸውን ነገሮች ይቀማቸዋል። እንዲሁም አብረው እንዲሰሩ ያበረታታቸዋል። ጉልበተኝነት ይከለክላል። ቢግ ሬይማንድ እንኳን ጠባዩ እንዲታረም የሴት ጓደኛ እንዲያገኝ ይረዳዋል። በምግብ ሰዓት
ሮቢን እና ጓደኞቹ ወደ ስታን በመምጣት አብረውት ለመሆን ፍላጎታቸውን ይገልጻሉ። ሌሎቹም ብዙዎች ይከተሏቸዋል። በዚህ መሃል ላሪ ከሚንዲ የመጣለት ደብዳቤ ሰጥቷል። የተጠየቀው እንደምትፈልግ ገልጾላት የስታን ተጽዕኖ እያደገ ሲመጣ እስር ቤቱ ሰላማዊ ቦታ ይሆናል። በመጨረሻም ስታን እና ሚንዲ ተገናኝተው ይታረቃሉ። ሆኖም ግን ይሄ ሰላማዊ ሁኔታ ዳይሬክተር ጋስክን አላስደሰተውም። ጋስክ ስታንን ጠርቶ እስረኞቹ ረብሻ እንዲያስነሱና በዛ ምክንያት ብዙዎቹን ገድሎ መሬቱን ለቢዝነሱ ለመጠቀም ያለውን እቅድ ይነግረዋል። የስታን ሰላም ግን እቅዱን አበላሽቶበታል። ጋስክ ስታንን ወይ ረብሻውን ጀምር ካልሆነ ግን በዳንግ እጅ ትሞታለህ ብሎ ያስፈራረዋል። ስታን አማራጭ ስለሌለው በጋስክ ትዕዛዝ ይስማማል። የፍተሻ ኮሚቴው ሊመጣ ስለሆነ ላሪ ለደህንነቱ ሲል ክፍል ውስጥ እንዲቆይ ይነግሯል። ነገር ግን ላሪ የሆነ ነገር እንደተበላሸ ተረድቶ ሌሎች እስረኞችን ያስጠነቅቃል። በምርመራው ቀን ጠባቂዎቹ ለረብሻ ተዘጋጅቷል። ስታን ደግሞ በቶሎ እንዲፈታ እየተደረገ ነው። በመጨረሻው ሰዓት ግን ስታን ሐሳቡን በመቀየር ረብሻውን ለማስቆም ይሮጣል። ወደ ሜዳው ሲሮጥ ዳንግ ይገጥሟል። ከባድ ውጊያ ጀምሯል። ስታን ዳንግ የማስተሩ የመጀመሪያ ተማዋሪ መሆኑንም ይረዳል። በጊዜ ደስ ብሎኝ ነበር። I celebrated too early. ስታን ዳንግን አሸንፎት ግጭቱን ለማስቆም ይፈጥናል። እስረኞቹን ሊያስጠነቅቅ ቢሞክርም ጠባቂዎቹ ግን ይከለክሉታል። ነገር ግን ሜዳው ላይ እስረኞቹ ከማድፈጥ ይልቅ መደነስ ይጀምራል። ይሄ ያልተጠበቀ ሁኔታ ጠባቂዎቹን ግራ ያጋባቸዋል። ዳይሬክተር ጋስክ ተናዶ የጠባቂውን ሽጉጥ በመቀማት በኮሚቴው ፊት መተኮስ ይጀምራል። ጋስክ ስታንን ሊተኩስበት ሲል ሚንዲ እና ማስተሩ በድንገት ይደርሳሉ። ሚንዲ ጣልቃ በመግባት ስታንን ታድነዋለች። ከ3 ዓመት በኋላ ስታን በአዲስ የእስር ቤት ዳይሬክተር አማካኝነት ይፈታል። ጋስክ አሁን ራሱ እስረኛ ሆኖ በቢግ ሬማንድ ቁጥጥር ስር ሆኖ ይታያል። ፖፐርም በተመሳሳይ ታስሯል። ስታን በሚንዲ በማስተሩና በልጃቸው በሚንዲ ጁኒየር ታጅቦ ጉዞውን ይቀጥላል። ስለተመለከታችሁ እናመሰግናለን። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለቀጣይ ቪዲዮ እስክንገናኝ መልካም ቀን ይሁንላችሁ።